ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ የሲግማ ኖቴሽንን እንዴት አድርገን ኢፌክቲቭሊ እንደምንጠቀምበት እና አንዳንድ ፕሮፐርቲዎችን አብረን እንመለከታለን። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁ የሳቋማ ዩቲዩብ ቻናልን ሰብስክራይብ አድርጉ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። ፕሮፐርቲስ ኦፍ ሲግማ ኖቴሽን the sequence an where all terms are c እዚህ ጋር እንግዲህ አንድ ሲኩዌንስ ተሰጥቶናል። ያ ሲኩዌንስ ደግሞ ሁሉም ተርሞቹ ሲ ቢሆኑ then the sum of the first n terms of this sequence ምን ይሆናል? እሱን እንመልከት። ሁሉም አንድ አይነት ስለሆኑ ስንደምራቸው ሲ ሲደመር ሲ ሲደመር ሲ እያለ የሚቀጥል ነው የሚሆነው። ሁሉም አንድ አይነት ናቸው። ስለዚህ እዚህ ጋር እንደምትመለከቱት ምን ያክል ሲዎች ነው የሚሆኑት? የመጀመሪያ ኤን ተርሞች ስለተባል አንደኛውም ሲ ነው፣ ሁለተኛውም ሲ ነው፣ እስከ ኤንስ ተርሙ ድረስ ሲ ናቸው ማለት ነው። ስለዚህ እነዚህን መደመር ማለት ያሉትን ሲዎች ቁጥር መቁጠር ነው የሚሆነው። ከዛ በቁጥራቸው ሲን ማባዛት። ያ ማለት አንድ ሲ ያለን፣ ሁለት ሲ ያለን፣ ሶስት ሲ ከዛ ብሎ ኤን ሲዎች አሉ። ዜርፎር ይሄ ኤን ታይምስ ሲ ተብሎ ሊቀመጥ ይችላል። ይሄ ግን የሚሆነው መች ነው? ሲኩዌንሱ ሁሉም ተርሞቹ አንድ አይነት ሲሆኑ ወይም ኮንስታንት ሲሆኑ ነው። ስለዚህ ይሄ ሲኩዌንስ ቢሰጠን እንደምትመለከቱት ይህ ሲኩዌንስ ሁሉም ተርሞቹ ሲ የሆኑ እንደማለት ነው። so the sum of a case k from 1 to n ማለት ሲ ሲደመር ሲ ሲደመር ሲ up to the last c n c ማለት ነው። የመጨረሻው n ተርሙ ሲ ስለሆነ እሱን ሲ እናደርጋለን። በአጠቃላይ የሲዎቹ ብዛት ደግሞ n ስለሆነ n ሲባዛ በሲ የሲኩዌንሱ ድምር ይሆናል። ይህም በቀላሉ እንደዚህ አድርገን ልንገልጸው እንችላለን። ይሄ ድምር ምን ይሆናል? ኤን ታይምስ ሲ። ያው ቀደም ሲል ይኸው ደምረን እዚህ ጋር ኤን ሲን ያገኘ ነው። therefore the sum of n c's is equal to n times c ይሆናል። in particular c ብለን የወሰድነው ቁጥር አንድ ቢሆን the sum of n c's ምን ይሆናል? c አሁን አንድ ነው። n ሲባዛ በአንድ ይሆናል። ስለዚህ n ያ ማለት አንድ ሲደመር አንድ ሲደመር አንድ ብለን n አንዶችን ብንደምር የምናገኘው n ይሆናል እንደማለት ነው። አሁን ደግሞ ተጨማሪ ፕሮፐርቲዎችን እንመልከት። የሲግማ ኖቴሽን ፕሮፐርቲዎች አንደኛው ሰም ኦፍ ሲ ታይምስ ኤኬ ቢሰጠን ይሄ ድምር ሲ ኢንቱ ሰም ኦፍ ኤኬ ሲ ይሆናል እየተባለ ነው። ዌር ሲ ኢዝ ኤ ኮንስታንት። ይሄ ለምን ሆነ የሚለውን ቼክ እናድርግ። በመጀመሪያ ሲ ታይምስ ኤኬ ያንዳንዱ ተርም ኤኬ የተባለው በሲ ቢባዛ እንደማለት ነው። ይሄ ደግሞ ድምሩ ከአንደኛው እስከ ኤንስ ተርሙ ድረስ ብንወስደው የመጀመሪያ ኤን ተርሞች ድምር ምን ይሆናል? ይህን ኤክስፓንድ እናድርገው። ኬ አንድ ሲሆን ኤ ዋን ይሆናል። ኬ ሁለት ሲሆን ሲ ታይምስ ኤ ቱ ብለን እንጽፈዋለን። ኬ ሶስት ሲሆን ደግሞ ሲ ታይምስ ኤ ስሪ። እንደዚህ እያደረግን በዚህ መንገድ ኤክስፓንድ አድርገን ልንጽፈው እንችላለን። እንደምትመለከቱት የወሰድነው ከአንደኛው ተርም እስከ ኤንስ ተርሙ ድረስ ነው። እያንዳንዱ ተርም ደግሞ በሲ ተባዝቷል። እዚህ ጋር የምንመለከተው እያንዳንዱ ተርም በሲ ስለተባዛ ሲ ኮመን ፋክተር በመሆኑ ይህን እንደዚህ አድርገን መጻፍ እንችላለን። ሲ ኢንቱ ኤ1 ፕላስ ኤ2 ፕላስ ኤ3 ፕላስ እንደዚህ አድርገን ፕላስ ኤኤን ተደርጎ ሊጻፍ ይችላል። እዚህ ጋር ኤ1 ፕላስ ኤ2 ፕላስ ኤ3 ፕላስ አፕቱ ኤኤን ሲግማ ኖቴሽን በመጠቀም እንዴት አድርገን ልናስቀምጠው እንችላለን? ዌል ሲ እንዳለ ሆኖ በሲግማ ኖቴሽን ይሄ ኤኬ ኬ ፍሮም 1 ቱ ኤን ተብሎ ሊጻፍ ይችላል ማለት ነው። ስለዚህ የአንድ ሲኩዌንስ ተርሞች እያንዳንዳቸው በኮንስታንት ቢባዙና የእነሱን የመጀመሪያ ኤን ተርሞች ድምር አገኙ ብንባል ያን ኮንስታንት በዚህ መንገድ ለብቻ አይሶሌት አድርገን መጀመሪያ የሲኩዌንሱን ተርሞች ወይም ኤንስ ፓርሻል ሰሙ ካገኘን በኋላ በኮንስታንቱ ማባዛት እንችላለን ማለት ነው። ሌላኛው የሲግማ ኖቴሽን ፕሮፐርቲ ደግሞ እንደዚህ አይነት ቢሰጠን ኤኬ ከአንድ ሲኩዌንስ የተወሰዱ ተርሞችን ቢኬ ደግሞ ከሌላ ሲኩዌንስ የተወሰዱ ተርሞች ቢሆኑና እንደዚህ አይነት ድምር ቢኖረን ኤኬ ፕላስ ቢኬ ኬ ፍሮም 1 ቱ ኤን ይህን በዚህ መንገድ ማስቀመጥ እንችላለን እየተባለ ነው። ይህ ማለት እያንዳንዱን ተርም እንደዚህ ብናስቀምጠው የመጀመሪያው ላይ ኬ አንድን ስናደርግ ኤ1 ከዛ ሲደመር ቢ1 ይሆናል። ኬን ሁለት ብናደርግ ኤ2 ፕላስ ቢ2 ይሆናል። እንዲህ ያለ የሚቀጥል ነው የሚሆነው። ፕላስ እስከ መጨረሻው ተርም ብንወስደው ኤኤን ፕላስ ቢኤን ይሆናል። እንደምትመለከቱት ኤዎቹን ለየብቻ አይሶሌት ብናደርግ የምናገኘው ውጤት ምንድን ነው የሚሆነው?
A1 ፕላስ A2 ፕላስ እያለ እስከ ኤን ተርሙ ድረስ ይሄዳል። ፕላስ ቢዎቹን ደግሞ እዚህ ጋር ያሉትን ቢዎች ለብቻ ብናስቀምጥ በሌላ ብራኬት ውስጥ B1 ፕላስ B2 ፕላስ ኤን ሶ ኦን BN አድርገን እንወስዳለን። እዚህ ጋር የተቀመጠው ነገር በሲግማ ኖቴሽን እንዲተርጎ ሊቀመጥ ይችላል። ሰም ኦፍ ኤ ኬስ ኬ ፍሮም 1 ቱ ኤን። ለምን? መነሻው አንድ መጨረሻው ደግሞ ኤን። ሎወር ሊሚቱ አንድ አፐር ሊሚቱ ኤን። እዚህ ጋም ሎወር ሊሚት አንድ አፐር ሊሚት ኤን ስለሆነ በሲግማ ኖቴሽን እንደዚህ ተደርጎ ሊቀመጥ ይችላል። ቢኬ ኬ ፍሮም 1 ቱ ኤን። ይሄ ደግሞ ኤግዛክትሊ እዚህ ጋር ከተቀመጠው ጋር አንድ አይነት ነው። ዜርፎር ሰም ኦፍ ኤኬ ፕላስ ቢኬ ኬ ፍሮም 1 ቱ ኤን እንዲህ ተደርጎ ሊጻፍ ይችላል ማለት ነው። ሶስተኛው ፕሮፐርቲ ደግሞ ይሄ በቀጥታ እነዚህን ሁለቱን ኮምባይን በማድረግ ልናገኘው ወይም ልናሳየው የምንችለው ነው። እንደምትመለከቱት ይሄ ኤኬ ማይነስ ቢኬ የተባለውን ማይነስ ቢኬን ልክ ኮንስታንት እንደተባዛ አድርገን በማሰብ ኤኬ ፕላስ ማይነስ ቢኬ ብናደርገው እንዲህ ተደርጎ ሊቀመጥ ይችላል። ማይነስ የተባለው ደግሞ ኮንስታንት ማይነስ ዋን ስለሆነ ማይነስ ዋንን ልክ እዚህ ጋር እንዳደረግነው ፋክተር አውት ብናደርግ ይህን ሪዛልት ይሰጠናል ማለት ነው። አራተኛው ፕሮፐርቲ እዚህ ጋር እንደምታዩት ኤኬ ኬ ፍሮም 1 ቱ ኤን ነው። ነገር ግን ይህን ከሁለት ነው የተከፈለው። አንደኛው ከአንድ ተነስቶ እስከ ኤም፣ ከዛ ደግሞ ቀጥሎ ያሉትን ከኤም ፕላስ ዋን እስከ ኤን ያሉትን ደግሞ ለብቻ እንደዚህ አድርጎ በድምር መጻፍ ይቻላል። እዚህ ጋር ኤም በአንድና በኤን መካከል ያለ ቁጥር ከሆነ ያው ዞሮ ዞሮ ይህን ከሁለት ድምሮች መከፋፈል ማለት ነው። የመጀመሪያው ላይ ሎወር ሊሚቱ አንድ አፐር ሊሚቱ ኤም የሆኑና ሁለተኛው ላይ ስንመጣ ግን ቀጥሎ ያሉትን መጻፍ ስላለብን ሎወር ሊሚቱን ኤም ፕላስ ዋን እናድርጓለን። ኤም ፕላስ ዋን ማለት ከኤም ቀጥሎ የምናገኘው ቁጥር ነው አፕቱ ኤን። ስለዚህ አፐር ሊሚቱ እዚህ ጋር መጣ ማለት ነው። ዜርፎር እነኚህ ፕሮፐርቲዎችን በመጠቀም ማንኛውንም ድምር ሲግማን ኖቴሽን ተጠቅመን ዲስክራይብ ማድረግ እንችላለን። ኤግዛምፕል ኢቫሉዌት ኦፍ ዘ ፎሎዊንግ ሲግማ ኖቴሽን ይለናል። ያው በሲግማ ኖቴሽን ዲስክራይብ የተደረጉትን ድምሮች አግኙን የተባልነው የመጀመሪያው the sum of 4 ኬስ k from 1 to 3 ይለናል። ቀደም ሲል ያየናቸውን ፕሮፐርቲዎች መሰረት በማድረግ ወይም በመጠቀም ይህን ድምር ለመስራት እንሞክር። አሁን 4k k from 1 to 3 ነው የሚለን። እዚህ ጋር 4 ኮመን ፋክተር አድርገን ልናወጣው እንችላለን። ቀደም ሲል እንዳየነው ሲ ሁሉንም ተርም ካባዛ ሲ በውጭ በኩል ሆኖ ቀሪውን በሲግማ ኖቴሽን ማስቀመጥ እንደምንችል አይተናል። ስለዚህ ምን እናደርጋለን? 4 ሲባዛ ኬ ፍሮም 1 ቱ 3 ማድረግ እንችላለን። ይህ ማለት ደግሞ 4 ኢንቱ K1 ሲሆን 1 K2 ሲሆን 2 K3 ሲሆን 3። ስለዚህ እነዚህን ቁጥሮች ብቻ መደመር ይሆናል የኛ ስራ። 1 ሲደመር 2 ሲደመር 3 6 ይሆናል። 6 ሲባዛ በ4 24 ይሆናል። ይህን ባለበት ሁኔታ እንዳለ ኤክስፓንድ አድርጋችሁ ብትደምሩ የምታገኙት አንድ አይነት ሪዛልት ነው። ቢ ላይ የሰጠን ሰም ደግሞ the sum of 3k minus 2 k from 1 to 5 ይለናል። እንግዲህ እንደምትመለከቱት ይህን በሁለት የተለያዩ ተርሞች ድምር ወይም ዲፈረንስ አድርገን ልንወስደው እንችላለን። ስለዚህ ይህን እንደዚህ አድርገን ብንጽፈው 3k minus 2k from 1 to 5 ማለት ምን ማለት ነው? በዚህ መንገድ ሊጻፍ ይችላል። 3k k from 1 to 5 then minus አድርገን sum of 2k from 1 to 5 ተደርጎ ይጻፋል። ይህ ማለት ደግሞ የመጀመሪያው እንደምትመለከቱት 3 ለሁሉም ተርሞች አንድ አይነት ወይም ኮመን ስለሆነ እሱን ከሰሜሽኑ ሳይን ውጪ በማድረግ የመጀመሪያው ፕሮፐርቲ ላይ እንዳየነው 3 ኢንቱ ሰም ኦፍ ኬስ k from 1 to 5 ማይነስ እዚህ ጋር እንግዲህ ሁሉም ሁለት ስለሆኑ ስንት ሁለቶች ናቸው ያሉት? ከመነሻው ከ1 እስከ 5 ድረስ በአጠቃላይ 5 ሁለቶች ስላሉን ይህን 5 ሲባዛ በ2 አድርገን መጻፍ እንችላለን። ኔክስት ይህን ኤክስፓንድ ማድረግ ነው። k from 1 to 5 እያንዳንዱ ኬ እየተባሉ የሚጻፉ ስለሆኑ 3 ሲባዛ k 1 ሲሆን 1 2 ሲሆን 2 3 ሲሆን 3 4 ከዛ 5 የነኚህ ድምር ይሆናል። ማይነስ 5 ሲባዛ በ2 10 እናገኛለን። አሁን ይህን እንደምር 1 ሲደመር 2 ሲደመር
3 6 ይሆናል። ሲደመር 4 10 ሲደመር 5 15 ሲባዛ በ3 45 ይሆናል። ዜርፎር ይሄ 45 ሲቀነስ 10 ነው። 45 ሲቀነስ 10 ደግሞ 35 እናገኛለን። ሲ ላይ የተሰጠን ሰም ደግሞ ይህን ይመስላል። the sum of 2 raised to k minus 1 እንግዲህ ኤክስፖነንቱ k minus 1 ነው። ሎወር ሊሚቱ የኬ 1 አፐር ሊሚቱ 6። ስለዚህ ከ1 እስከ 6 እንደምራለን ማለት ነው። ስለዚህ እዚህ ጋር sum of 2 raised to k minus 1 k from 1 to 6 ይለናል። አሁን ኬን 1 አድርገን ስንወስድ 2 raised to 1 minus 1 ሲደመር ኬ 2 ሲሆን 2 raised to 2 minus 1 ከዛ 2 raised to 3 minus 1 ፕላስ 2 raised to 4 minus 1 ፕላስ 2 raised to 5 minus 1 ፕላስ 2 raised to 6 minus 1 እናድርገዋለን። ይህ ማለት 2 raised to 1 minus 1 ማለት ያው 2 raised to 0 ነው። ይሄ 1 ይሆናል። ሲደመር 2 ሲደመር 2 ስኩዌርድ ሲደመር 2 ኪዩብድ ሲደመር 2 raised to 4 ሲደመር 2 raised to 5 እናድርገዋለን። እንግዲህ ይሄ 1 ነው። ሲደመር 2 ሲደመር 4 ሲደመር 8 ይሆናል። ሲደመር 2 raised to 4 ማለት 16 ነው። ሲደመር 2 raised to 5 32። እነኚህን ቁጥሮች በሙሉ እንደምር። ይህም በቀላሉ ሲስተማቲካሊ መደመር ስለምንችል እንደምረው። 8 ሲደመር 32 40 ይሆናል። 16 ሲደመር 4 20 ነው። 40 ሲደመር 20 60 ይሆናል። ቀሪዎቹ 1 እና 2 3 ይሆናሉ። ያ ደግሞ 63 ይሰጠናል። ኤክሰርሳይዝ 1.12ን አብረን እንመለከታለን። በዚህ ኤክሰርሳይዝ የምናገኛቸው ጥያቄዎች ሲግማን በመጠቀም የተገለጹ ድምሮችን እንዴት ኢቫሉዌት እንደምናደርግ የምናይበት ይሆናል። የመጀመሪያው ጥያቄ ኢቫሉዌት ኢች ኦፍ ዘ ፎሎዊንግ ሲግማ ኖቴሽንስ ይላል። እንግዲህ በሲግማ የተገለጹ ድምሮች አሉ። እነኚህን ድምሮች ኤግዛክትሊ ስንት እንደሆኑ ኢቫሉዌት እናደርጋለን። የመጀመሪያው ሰም ኦፍ 5k k from 1 to 4። ስለዚህ ኢንዴክሱ k ነው። መነሻው ሎወር ሊሚቱ 1 አፐር ሊሚቱ 4 ነው። የሰጠንን በድጋሚ እዚህ ጋር እናስቀምጠው። ሰም ኦፍ 5ኬስ k from 1 to 4 ይለናል። ስለዚህ ከአንድ እንጀምራለን። ኬን 5 ሲባዛ በ1 ኬ 1 ሲሆን ማለት ነው። 5 ሲባዛ በ2 ኬን 2 በማድረግ የምናገኘው ነው። 5 ሲባዛ በ3 ኬ 3 ሲሆን ከዛ መጨረሻው ደግሞ ኬ 4 አድርገን ስንወስድ የምናገኘው 5 ሲባዛ በ4 ይሆናል። የነኚህ አጠቃላይ ድምር እዚህ ጋር እንደምትመለከቱት 5 ሲደመር 5 ሲባዛ በ2 10 ነው። ይሄ 15 ነው። ይሄ 20 ነው። ስለዚህ 20 ሲደመር 15 ሲደመር 10 ሲደመር 5 ይሆናል። ሲስተማቲካሊ ለመደመር ሞክር። 5 ሲደመር 15 20 ይሆናል። እዚህ ጋር አለን 40፣ እዚህ ጋር 10 አለን 50 ይሆናል በአጠቃላይ ማለት ነው። ቢ ላይ ኢቫሉዌት የምናደርገው ድምር ደግሞ 4k ማይነስ 1 ነው። ይህ ጀነራል ተርሙ ነው። ስለዚህ ኬን በመቀያየር ከ1 እስከ 5 እየወሰድን እንደምራለን። እዚህ ጋር የሰጠን ሰም ኦፍ 4k ማይነስ 1 k from 1 to 5 እንወስዳለን። የመጀመሪያው ኬን 1 እናድርግ። ከዛ የምናገኘው 4 ሲባዛ በ1 ሲቀነስ 1 ይሆናል። ፕላስ አሁን ደግሞ ኬን 2 እናደርጋለን። 4 ሲባዛ በ2 ሲቀነስ 1 ፕላስ 3 ስናደርግ 4 ሲባዛ 3 ሲቀነስ 1 ይሆናል። አሁን 4 አድርገን እንወስዳለን። 4 ሲባዛ በ4 ሲቀነስ 1 እና ፋይናሊ 5 ላይ ነው የምናቆመው። 4 ሲባዛ በ5 ሲቀነስ 1 ይሆናል። ይሄ የመጀመሪያው 4 ሲባዛ በ1 ሲቀነስ 1 3 ይሆናል። 3 ቀጥሎ ያለው 4 ሲባዛ በ2 8 ሲቀነስ 1 7 ይሆናል። በመቀጠል 4 ሲባዛ በ3 12 ነው። ሲቀነስ 1 11 እናገኛለን። ከዛ 4 ሲባዛ በ4 16 ሲቀነስ 1 15 ፋይናሊ 4 ሲባዛ በ5 20 ነው። ሲቀነስ 1 19 እናገኛለን። እንግዲህ ቁጥርን ያለ ካልኩሌተር በቀላሉ እንዴት መደመር እንደምንችል እግረ መንገዳችንም እንድናየው 3 ሲደመር 7 10 ነው። ይሄ 10 ሆኗል። 11 ሲደመር 19 30 ይሆናል። 30 እና 10 40 ይሆናል። ሲደመር 15 55 ይሆናል። ሲ ላይ ደግሞ የሰጠን ሰም ኦፍ ኬ ስኩዌርድ ማይነስ 4 ይላል። ኬ ከ3 ሲጀምርና 6 ድረስ ነው የሚሄደው። ስለዚህ እዚህ ጋር የሰጠን ድምር ኬ ስኩዌርድ ማይነስ 4 ከኬ 3 እስከ 6 ይሆናል። እንግዲህ በመጀመሪያ የምንጀምረው በ3 ነው ማለት ነው። ኬን 3 አድርገን እንወስዳለን። 3 ስኩዌርድ ሲቀነስ 4
ፕላስ ኬን 4 ስናደርግ 4 ስኩዌር እናደርገዋለን ማይነስ 4 ከዛ 5 ስናደርግ 5 ስኩዌር ማይነስ 4 ከዛ 6 እናደርገዋለን። ይሄ የመጨረሻው ነው ሲቀነስ 4 የዚህ ቫልዩ 3 ስኩዌር ማለት 9 ነው ሲቀነስ 4 5 ይሆናል። 4 ስኩዌር ሲደረግ 16 ነው ሲቀነስ 4 12 ይሆናል። ከዛ 5 ስኩዌር ሲደረግ 25 ነው ሲቀነስ 4 21 ይሆናል። 6 ስኩዌር ሲደረግ 36 ነው ሲቀነስ 4 32 ይሆናል። አሁንም ይህን በቀላሉ መደመር እንችላለን። 32 ሲደመር 21 53 ነው ሲደመር 12 65 ይሆናል ሲደመር 5 70 እናገኛለን። ኢ ላይ የሰጠን ድምር ደግሞ ሁሉም 3 የሆኑ ቁጥሮች ናቸው። መነሻችን 2 የሆነና መጨረሻው ደግሞ 3። ይህ ማለት ምን ማለት ነው? በመጀመሪያ ሰም ኦፍ ኦል ስሪዎች ናቸው ማለት 3 ናቸው ሁሉም ከ2 እስከ 3። የመጀመሪያው መነሻችን 2 ነው። ከ2 ሲሆን የምናገኘው 3 ነው። ቀጥሎ ከ3 ሲሆን ደግሞ አሁንም ተመሳሳይ 3 ይሆናል። የሁለቱ ድምር 3 ሲደመር 3 6። እንደምትመለከቱት በ2 ይጀምርና 3 ላይ ነው የሚያቆመው። 2 ተርሞች ናቸው ያሉት ማለት ነው በዚህ ድምር ውስጥ። እነኛም 3 ናቸው እያንዳንዳቸው 3 ስለሆኑ 3 ሲደመር 3 6 መጥቷል። ኤፍ ላይ ሲሰጠን ደግሞ እንደምትመለከቱት ከ1 ይጀምርና 8 ላይ ነው የሚያቆመው። ሎወር ሊሚቱ 1 አፐር ሊሚቱ 8 ነው። ሶ ኬ ኪዩብድ ፕላስ 2 ኬ ስኩዌርድ ማይነስ 3 ኬ ፕላስ 5። ለእያንዳንዱ ኬ እንዲህ አይነት ነገር እንጠቀማለን። ያ ማለት ኬ 1 ይሆናል 2 ይሆናል 3 እያለ እስከ 8 ድረስ እንሄዳለን ማለት ነው። አሁን ኬን 1 በመውሰድ እንጀምር። የመጀመሪያው 1 ስናደርግ 1 ኪዩብ ሲደመር 2 ሲባዛ በ1 ስኩዌር ሲቀነስ 3 ሲባዛ በ1 ሲደመር 5። ይሄ በሙሉ ኬ 1 በማድረግ ያገኘ ነው። ሁለተኛው ተርም ደግሞ ኬ 2 ሲሆን የምናገኘው ነው። 2 ኪዩብድ ይሆናል ሲደመር 2 ሲባዛ በ2 ስኩዌር ሲቀነስ 3 ሲባዛ በ2 ሲደመር 5 ይሆናል። በመቀጠል ሶስተኛው ተርም 3 ኪዩብ ፕላስ 2 ሲባዛ በ3 ስኩዌር ሲቀነስ 3 ሲባዛ በ3 ሲደመር 5። ኔክስት አራተኛው ተርም 4 ኪዩብ ፕላስ 2 ታይምስ 4 ስኩዌር ማይነስ 3 ሲባዛ በ4 ሲደመር 5 ይሆናል። አምስተኛው ተርም እንደዚሁ በኬ ፋንታ 5ን ሰብስቲቱት በማድረግ የምናገኝ ይሆናል። ስድስተኛውንም እንደዚሁ እናደርጋለን። 7 እና 8 አድርገን እናስቀምጣለን። እያንዳንዱን ተርም በቀላሉ እንዲህ አድርገን ማስቀመጥ እንችላለን። የመጀመሪያው 5 ይመጣል። ሁለተኛው 15 ነው። ቀጥሎ የሚመጣው 13 ነው። ከዛ 89 ይሆናል። ከዛ 165 ከዛ 275 ይመጣል። ከዛ 425 ከዛ 621 የመጨረሻው ተርም መሆኑ ነው። እነኚህም ብንደምር ደግሞ የምናገኘው 1608 ይሆናል። ያው ይህ ሞር ኦር ለስ ቁጥር የመደመር ስራ ስለሆነ ይህን በመደመር ቁጥሩን ለማግኘት ይቻላል።